ሰላም ሰላም የተወደዳችሁ ፊደል አካዳሚ ቤተሰቦች በያላችሁበት ሰላማችሁ ይብዛልኝ። ፊደል አካዳሚ ኦንላይን ትምህርት በመሆን ያገለግላል። ኦንላይን ትምህርትም በማስተማር ላይ እንገኛለን። የምናስተምራቸውም አማርኛ፣ እንግሊዝኛ፣ ሂሳብ እንዲሁም ሌሎችን ተዛማጅ ያላቸውን ትምህርቶች እያስተማርን እንገኛለን። መማር ለምትፈልጉ በተለያየ የሶሻል ሚዲያ አማራጮች መጠቀም በኢሞ፣ በቴሌግራም፣ በዋትሳፕ እንዲሁም እናንተ በምትጠቀሙበት ሶሻል ሚዲያ አማራጮች በመጠቀም መማር ለምትፈልጉ ቪዲዮ ላይ በምናስቀምጥላችሁ ስልክ ቁጥር ይደውሉ፣ ይማሩ። የምናስተምረውም ከሰኞ እስከ ዓርብ የፈለጉትን ትምህርት በፈለጉበት ሰዓት እያስተማረን እንገኛለን። እንዲሁም በተለያየ ምክንያት ሳትማሩ ለቀራችሁ ለማንበብና ለመጻፍ ለተቸገራችሁ እህትና ወንድሞቼ ከመሰረቱም እያስተማረን እንገኛለን። እዚህ ቪዲዮ አዲስ ስለሆናችሁ ላይክ፣ ሼር፣ ሰብስክራይብ፣ ኮሜንት እያደረጋችሁ ቪዲዮ እስከ መጨረሻ ድረስ አብራችሁን በመከታተል አብራችሁን ቆዩ። እንግዲህ በዛሬው ትምህርታችን ወይም በዛሬው ቪዲዮአችን ቀለል ባለ መንገድ ቃላት ምስረታን ነው ይዤላችሁ መጣሁት። የመጀመሪያ ፊደላቸውን በመጠቀም በቀላሉ መንገድ እንዴት አድርገን ቃላቶችን አገጣጥመን ማንበብ መጻፍ እንችላለን የሚለውን ትምህርት ነው ዛሬ የምንመማረው ማለት ነው። ከዚህ ጋር እንግዲህ በደ፣ እዚህ ጋር ደግሞ ጀ፣ ቀጣይ ገ፣ ጠ እና የመጨረሻ ጨ። በእነዚህ ፊደላት ቃላቶችን እንዴት አድርገን ነው አገጣጥመን በቀላሉ ማንበብ መጻፍ የምንችለው የሚለውን ትምህርት ነው ዛሬ የምንመማረው ማለት ነው። አሁን ፊደላትን በተለይ አገጣጥማችሁ ለማንበብ በቀላሉ መንገድ ምንድን ነው ፊደሎችን መለየት ነው። ከየትኛው ቤተሰብ እንደመጡ ከለየነ በቀላሉ መንገድ ቃላቶችን አገጣጥመን ማንበብ መጻፍ እንችላለን ማለት ነው። ከዚህ ጋር እንግዲህ በመጀመሪያ ደረጃ በደ ቤተሰብ ደረጀ ደረጀ ይላል። ጠቅለል ስናደርገው ደረጀ ብለን በቀላሉ መንገድ ማንበብ መጻፍ እንችላለን። አሁን እዚህ ጋር የማን ቤተሰብ ናቸው የሚለውም በቀላሉ መለየት ነው የሚጠበቅብን። አሁን ጠቅለልን ስናደርገው ደረጀ ብለን እናነባለን። ረም የመጀመሪያ ናት፣ ጀም የመጀመሪያ ቤተሰብ ነች ማለት ነው። በአንድ ላይ ደረጀ። ቀጣይ ደግሞ ደመረ በአንድ ላይ ደመረ። እንግዲህ እዚህ ጋር ሁሎችም የመጀመሪያ ቤተሰብ ናቸው። መም ረም የመጀመሪያ ፊደል ናቸው። በአንድ ላይ ደመረ ብለን በቀላሉ መንገድ እናነባለን። ቀጣይ ደግሞ ደመቀ በአንድ ላይ ደመቀ። መም የመጀመሪያ ናት፣ ቀም የመጀመሪያ ቤት ናት። በአንድ ላይ ደመቀ ብለን በቀላሉ መንገድ እናነባለን፣ እንጽፋለን። ቀጣይ ደግሞ ደወል በአንድ ላይ ደወል። እዚህ ጋር ወም የመጀመሪያ ቤተሰብ ናት። ል ደግሞ እዚህ ጋር የለቤተሰብ ስድስተኛ ናት ማለት ነው። በአንድ ላይ ደወል ብለን እናነባለን፣ ደወል። ቀጣይ ደግሞ ደስታ በአንድ ላይ ደስታ። አሁን ስ የሰ ቤተሰብ ስድስተኛ ናት። ታ ደግሞ የተ ቤተሰብ አራተኛ። በአንድ ላይ ደስታ ብለን አገጣጥመን እናነባለን፣ ደስታ። ቀጣይ ደግሞ ደጋፊ በአንድ ላይ ደጋፊ። ጋ የገ ቤተሰብ አራተኛ ናት። ፊ ደግሞ የፈ ቤተሰብ ሶስተኛ ናት ማለት ነው። በአንድ ላይ ደጋፊ ብለን በቀላሉ መንገድ ማንበብ መጻፍ እንችላለን። እንግዲህ አሁን በደ ቤተሰብ ጠቅለን ስናደርገው ደረጀ፣ ደመረ፣ ደመቀ፣ ደወል፣ ደስታ፣ ደጋፊ ብለን በቀላሉ መንገድ ከየትኛው ቤተሰባቸው እንደመጡ ቤተሰባቸውን እያንዳንዳቸውን ከለየን በቀላሉ በዚህ መልኩ ቃላቶችን አገጣጥመን ማንበብ መጻፍ እንችላለን ማለት ነው። ቀጣይ ደግሞ እዚህ ጋር በጀ ቤተሰብ ጀመረ በአንድ ላይ ጀመረ። ከዚህ ጋር መም ረም የመጀመሪያ ፊደል ናቸው። ሁሎቹም በአንድ ላይ ጀመረ ብለን በቀላሉ እናነባለን። ቀጣይ ደግሞ ጀማል በአንድ ላይ ጀማል። ማ የመቤተሰብ አራተኛ ናት። ል ደግሞ የለቤተሰብ ስድስተኛ። በአንድ ላይ ጀማል ብለን አገጣጥመን እናነባለን፣ ጀማል። ቀጣይ ደግሞ ጀበና በአንድ ላይ ጀበና። በ የመጀመሪያ ቤተሰብ ናት። ና ደግሞ የነ ቤተሰብ አራተኛ ናት። በአንድ ላይ ጀበና ብለን በቀላሉ እናነባለን፣ ጀበና። ቀጣይ ደግሞ ጀርባ በአንድ ላይ ጀርባ። ር የረ ቤተሰብ ስድስተኛ ናት።
ባ ደግሞ የበቤተሰብ አራተኛ ናት። በአንድ ላይ ጀርባ ብለን እናነባለን በቀላሉ መንገድ። ቀጣይ ደግሞ ጀሪካን ጀሪካን በአንድ ላይ ጀሪካን ጀሪካን ብለን እናነባለን። ሪ የረቤተሰብ ሶስተኛ ናት። ካ ደግሞ የከቤተሰብ አራተኛ፣ ን ደግሞ የነቤተሰብ ስንተኛ? ስድስተኛ ናት። በአንድ ላይ ጀሪካን ብለን በቀላሉ እናነባለን። ቀጣይ ደግሞ እዚህ ጋር ጀርመን ጀርመን በአንድ ላይ ጀርመን ጀርመን። ር የረቤተሰብ ስድስተኛ፣ መ ደግሞ የመቤተሰብ የመጀመሪያ ናች፣ ን ደግሞ የነቤተሰብ ስድስተኛ። በአንድ ላይ ጀርመን ብለን በቀላሉ መንገድ እናነባለን። ጠቅለል ስናደርገው ጀመረ፣ ጀማል፣ ጀበና፣ ጀርባ፣ ጀሪካን፣ ጀርመን ብለን በየቤተሰብ በቀላሉ መንገድ ቃላቶችን አገጣጥመን በዚህ መንገድ መጻፍና መለማመድ እንችላለን ማለት ነው። ቀጣይ ደግሞ በገቤተሰብ ገጠመ ገጠመ በአንድ ላይ ገጠመ ገጠመ ብለን እናነባለን። ሁሎችም የመጀመሪያ ፊደል ናቸው። ቀጣይ ደግሞ ገደለ ገደለ በአንድ ላይ ገደለ ገደለ። ሁሎችም እዚህ ጋር የመጀመሪያ ቤተሰብ ናቸው። ገደለ ብለን በቀላሉ እናነባለን። ቀጣይ ደግሞ ገመሰ ገመሰ በአንድ ላይ ገመሰ ገመሰ። ቀጣይ ደግሞ ገለጠ ገለጠ በአንድ ላይ ገለጠ ገለጠ። ሁሎችም የመጀመሪያ ፊደል ናቸው። ከዚህ ጋር ደግሞ አሁንም ቀጣይ ገመድ ገመድ በአንድ ላይ ገመድ ገመድ። ድ ከዚህ ጋር የደ ቤተሰብ ስድስተኛ ናት። በአንድ ላይ ገመድ ብለን በቀላሉ እናነባለን። ቀጣይ ደግሞ ገጠር ገጠር በአንድ ላይ ገጠር ገጠር። ር የረ ቤተሰብ ስድስተኛ ናት። በአንድ ላይ ገጠር ብለን በቀላሉ እናነባለን። ጠቅለል ስናደርገው ገጠመ፣ ገደለ፣ ገመሰ፣ ገለጠ፣ ገመድ፣ ገጠር ብለን በገቤተሰብ በቀላሉ ቃላቶችን በዚህ መልኩ አገጣጥመን ማንበብ መጻፍ እንችላለን። ቀጣይ ደግሞ ከዚህ ጋር በጠ ቤተሰብ ጠረገ ጠረገ በአንድ ላይ ጠረገ ጠረገ። እዚህ ጋር ሁሎችም የመጀመሪያ ፊደል ናቸው። በአንድ ላይ ጠረገ ብለን በቀላሉ አገጣጥመን ማንበብ መጻፍ እንችላለን። ቀጣይ ደግሞ ጠቀመ ጠቀመ በአንድ ላይ ጠቀመ ጠቀመ። ቀጣይ ደግሞ ጠበሰ ጠበሰ በአንድ ላይ ጠበሰ ጠበሰ። ቀጣይ ደግሞ ጠጠር ጠጠር በአንድ ላይ ጠጠር ጠጠር። ቀጣይ ጠቃሚ ጠቃሚ። ከዚህ ጋር ቃ የቀ ቤተሰብ አራተኛ ነች። ሚ ደግሞ የመቤተሰብ ሶስተኛ ናት። በአንድ ላይ ጠቃሚ ብለን እናነባለን ጠቃሚ። ቀጣይ ደግሞ ጠንካራ ጠንካራ በአንድ ላይ ጠንካራ ጠንካራ። አሁን ን የነቤተሰብ ስድስተኛ ናት። ካ ደግሞ የከቤተሰብ አራተኛዋ ናት። ራ ደግሞ የረቤተሰብ አራተኛ። በአንድ ላይ ጠንካራ ብለን እናነባለን። እንግዲህ ጠቅለል ስናደርገው ጠረገ፣ ጠቀመ፣ ጠበሰ፣ ጠጠር፣ ጠቃሚ፣ ጠንካራ ብለን በዚህ መልኩ ቃላቶችን አገጣጥመን መጻፍና ማንበብ እንችላለን ማለት ነው። ቀጣይ ደግሞ በጨ ቤተሰብ ጨመረ ጨመረ በአንድ ላይ ጨመረ ጨመረ። ቀጣይ ደግሞ ጨረሰ ጨረሰ በአንድ ላይ ጨረሰ ጨረሰ። ቀጣይ ደግሞ ጨፈረ ጨፈረ በአንድ ላይ ጨፈረ ጨፈረ። ቀጣይ ደግሞ ጨለመ ጨለመ በአንድ ላይ ጨለመ ጨለመ። ቀጣይ ደግሞ ጨረቃ ጨረቃ በአንድ ላይ ጨረቃ ጨረቃ። ቃ የቀ ቤተሰብ አራተኛ ነች። ጨረቃ። ቀጣይ ደግሞ ጨዋታ ጨዋታ በአንድ ላይ ጨዋታ
ዋ የወ ቤተሰብ አራተኛ ናት። ታ ደግሞ የተ ቤተሰብ አራተኛ በአንድ ላይ ጨዋታ ብለን አገጣጥመን በቀላሉ እናነባለን። እንግዲህ ጠቅለል ስናደርገው ጨመረ፣ ጨረሰ፣ ጨፈረ፣ ጨለመ፣ ጨረቃ፣ ጨዋታ ብለን በዚህ መልኩ ቃላቶችን በቀላሉ መንገድ አገጣጥመን ማንበብ መጻፍ እንችላለን ማለት ነው። በመጀመሪያው ፊደላትን መለየት ነው። ሆሄያትን ከለየን በቀላሉ መንገድ በዚህ መልኩ እያጻፍን እያነበብን መለማመድ ማንበብ እንችላለን ማለት ነው። በቀጣይ ቪዲዮአችን እስክንገናኝ መልካም ጊዜ፣ መልካም ቆይታ